ለምንድነው ብቻችንን ስንሆን ወዲያው ስልካችንን የምናበራው? ለምንድነው ቤቱ ጸጥ ሲል ቴሌቪዥን ወይ ሙዚቃ የምንከፍተው? ምክንያቱም ዝምታ ሲኖር ከራሳችን ጋር እንገናኛለን። ዝምታ ሲኖር የውስጥ ጩኸታችን ይሰማናል። ህሊናችን ያናገረናል፣ ባዶነታችን ይታየናል። ያንን ባዶነት ለመሸሽ ያንን የህሊና ክስ ለማድበስበስ ጩኸት እንፈልጋለን። ወዳጆቼ ዛሬ በኪሳችን ባለው ስልክ ምክንያት ዝምታ የሚባል ነገር ከምድር ላይ ጠፍቷል። እናስተውል። መታጠቢያ ቤት ስንገባ ስልክ አለ፣ ምግብ ስንበላ ስልክ አለ፣ መንገድ ስንሄድ ኤርፎን ጆሮአችን ላይ ነው። ከሰው ጋር እያወራን አይናችን ስክሪን ላይ ነው። አይምሮአችን ለአንድ ሰከንድ እንኳን አያርፍም። ልክ እንደ ፋብሪካ ማሽን 24 ሰዓት ይፈጫል። መረጃ፣ ወሬ፣ ምስል ይፈጫል። ጥያቄው ግን ይሄ ነው። አይምሮ እንደ ገበያ አዳራሽ 24 ሰዓት እየተንጫጫ ከሆነ እግዚአብሔር የት ታገኘዋለህ? እግዚአብሔር ጩኸት ውስጥ የለም። እግዚአብሔር ያለው በለዘበ ድምፅ ውስጥ ነው። ነቢዩ ኤልያስ እግዚአብሔርን በምድር መናወጥ ውስጥ ፈለገው፣ አላገኘውም። በእሳት ውስጥ ፈለገው፣ አላገኘውም። በመጨረሻ ግን የለዘበ የዝምታ ድምፅ መጣ። እግዚአብሔር እዚያ ነበር። የኔና የናንተ አይምሮ ግን በቲክቶክ ዘፈን፣ በዩቲዩብ ፕራንክ፣ በተለያዩ በፖለቲካ ዜናና በተለያዩ ሐሳቦች ተሞልቷል። ታዲያ የመንፈስ ቅዱስን ድምፅ ለመስማት ቦታው የት ነው? ሰዓቱስ የት ነው? ማር ይስሐቅ ሲመክረን ዝምታን ውደድ ሲል ስልክህን ዝጋ ማለቱ ብቻ አይደለም። አይምሮ እንዲረጋ፣ ነፍስ እንድትተነፍስ ፍቀድላት ማለቱ ነው። ውሃ ሲናወጥ መልክህን ልታይበት አትችልም። ሲረጋ ግን ልክ እንደ መስታወት ጥርት ይላል። አይምሮህም እንደዚያው ነው። በመረጃ ማዕበል እስካለ ማንነትህን አታውቀውም። ስለዚህ የመጀመሪያው ትምህርት ወደ ራስ መመለስ የሚጀምረው ጩኸትን በመቀነስ ነው። ሁለተኛ ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል። አይምሮን ከአንድ ትልቅ ነገር ጋር ያመሳስለዋል፣ ከመርከብ ጋር። አይምሮ እንደ መርከብ ነው። መሪው ካልጠነከረ ማዕበሉ ወደ ፈለገበት ይወስደዋል። ይህ ንግግር ለዚህ ዘመን የተጻፈ ይመስላል። እስቲ ያስቡት። መርከብ በባህር ላይ ነው። ባህሩ ማዕበል አለው፣ ነፋስ አለው። የመርከቡ ካፒቴን መሪውን ለቀቀው እንበል። ምን ይፈጠራል? መርከቡ ይቆማል? አይደለም። መርከቡ ጉዞውን ይቀጥላል። ግን ማዕበሉ ወደ ገፋው አቅጣጫ ይሄዳል። መጨረሻውም ከአለት ጋር ተጋይቶ መሰበር ነው። ዛሬ የኛ ማዕበል ምንድነው? የዛሬው ማዕበል የውቅያኖስ ውሃ አይደለም። የዛሬው ማዕበል አልጎሪዝም ይባላል። የፌስቡክ፣ የዩቲዩብ፣ የቲክቶክ፣ የኢንስታግራም አልጎሪዝም። እነዚህ አልጎሪዝሞች የተሰሩት አንድ ዓላማ አላቸው። የኛን ትኩረት ማማለል እና በዛ ማዕበል ውስጥ ጠምዶ መያዝ። ጠዋት ስልክን ስትከፍት ይህንን ቪዲዮ አያለው ብለ አይደለም የምትገባው። ማዕበሉ ያመጣልን አንተ ታያለህ። ቀጥሎ ሌላ ያመጣልሃል፣ አንተም ታያለህ። አስተውላችኋል? ቲክቶክ ላይ ገብታችሁ ወይ 3 ሰዓት ሞላኝ እንዴ ብላችሁ ስትደነግጡ ያ 3 ሰዓት ማን ወሰደው? አንተ ነው የወሰንከው ወይስ ማዕበሉ ወሰደ? ቅዱስ ዮሐንስ አፈወርቅም የሚለው ይህንን ነው። የህይወትህ መሪ የራስ የመወሰን አቅም ነው። ዛሬ ብዙዎቻችን የመወሰን አቅማችንን ለሲሊኮን ቫሊ ኢንጂነሮች አሳልፈን ሰጥተናል። ዛሬ የምታየው ቪዲዮ ነገ የምታስበውን ይወስነዋል። ነገ የምታስበው ነገር የወደፊት ማንነትን ይቀርጸዋል። አንተን እየሰራ ያለው አንተ ራስህ ነህ ወይስ የሶሻል ሚዲያ ትሬንድ? መርከቡ የተንሳፈፈ ነው፣ ግን ወዴት? ወደ ሰላም ወደብ ወይስ ወደ ጭንቀትና ድብርት ገደል? መሪውን ጨብጥ። ማዕበል ወይም አልጎሪዝሙ ይጮህ ይሆናል። ይሄ አዲስ ነው፣ ይሄን ካላየ ፋራ ነህ ይልህ ይሆናል። የመርከቡ አዛዥ ግን አንተ ነህ። አላይም የማለት ስልጣን አለ፣ አልሰማም የማለትም መብት አለ። መሪውን የለቀቀ መርከብ ዕቃ እንጂ መርከብ አይባልም። አይምሮህንም መምራት ካቆምክ የመረጃዎች ማጠራቀሚያ ገንዳ ነው የምትሆነው። ጠቢቡ ሰለሞን እንደዚህ ይላል በመጽሐፈ ምሳሌ ምዕራፍ 4 ላይ እንዲህ የሚል ትእዛዝ ለኛ ያስተላልፍልናል። ልጄ ሆይ አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከርሱ ነውና ይላል። ልብን በርስቲውላችንን ገንዘብህን ጠብቅ አላለም። ወርቅህን ጠብቅ አላለም። ክብርህንም ጠብቅ አላለም። ልብህን ጠብቅ አለ። ለምን? ምክንያቱም የሕይወት መውጫ እሱ ስለሆነ። በጥንት ዘመን ከተሞች ግንብ ነበራቸው። ግንቡ ደግሞ በር አለው። የከተማው ዘብ በሩ ላይ ይቆማል። ወዳጅ ሲመጣ ይከፍታል፣ ጠላት ሲመጣ ይዘጋል። ጠላት በሩን ሰብሮ ከገባ ከተማዋ ትቃጠላለች፣ ህዝቡ ይታረዳል። የኔና የናንተ ከተማ አይምሮአችን ነው። የዚህ ከተማ በሮች ደግሞ 2 ናቸው፣ አይናችንና ጆሮአችን ናቸው። ልብን ጠብቅ ማለት እነዚህን በሮች ጠብቅ።